ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው የትረካ ቆይታችን 3 የተመረጡ አጫጭር ትረካዎችን የማስደምጣችሁ ይሆናል። የመጀመሪያው ትንሽ ረዘም የሚለው ከመስፍን ሀብተማርያም ሲሆን ሌሎቹ ከበእውቀቱ ስዩምና ከህይወት ምሻው መጽሐፍ ውስጥ ነው። እስከ ትረካው ማብቂያ ድረስ አብራችሁኝ እንድትቆዩ እየጋበዝኩ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ትረካውን ሲጀምሩ ላይክ በማድረግ እንዲሆን ከወዲሁ በትህትና ጠይቃለሁ። ወደ ትረካዎቹ። እሪ በከንቱ ደራሲ መስፍን ሀብተማርያም 1981 4 ኪሎ ስጋ ቤቶችን መሃል ለመሃል ሰንጥቆ ቁልቁል የሚሄደው አስፋልት ወደ ባሻ ወልዴ ችሎት ሳይጠመዘዝ አዘቅቷ ላይ ወዳለችው ድፍርስ ወንዝም ሳይደርስ ግራውን ወደ ድሮ ቄራ አቅጣጫ በመታወጣው ኮረኮንች መንገድ ላይ ፊቷን ወደ ፒያሳው ኮረብታ ያቀናች አንድ ቡና ቤት አለች። ባለቤቷ ወይዘሮ ማን ያህልሻል ናቸው። ማን ያህልሻል ገና የከፈቷት ጊዜ እሪ በከንቱ ቡና ቤት የሚል ስም ሰጥተዋት በረንዳው ላይ በቆርቆሮ አጽፈውባት ነበር። ከጊዜ በኋላ ግን ቀለሙ በዝናብ ጠፈጠፍ እየለቀቀ ቆርቆሮም እያረጀ ሄዶ አንደኛውን አውርዳት ለውሻ ቤት ማሰሪያ ተጠቀሙበት። ታዲያ ጠጭና የሰፈሩ ሰው ሁሌ ያኔ በወጣላት ስሟን የሚጠራት ዛሬ ኮረኮንጁ መንገድ ቤት ተሰርቶበት ከለል አድርጓታል። እሪ በከንቱ ቡና ቤት ያኔ በዘመኗ በደማቅ አረንጓዴ ቀለሟን እንዳሸበረቀች ከፒያሳ ገና ወረድ ሲሉ አፋፍ ላይ እንደቆመች ትታይ ነበር። አሁንም ከአፋፉ አቅጣጫ ለተመለከታት ደበቅ ተበል እንጂ ለአካባቢዋ ያረጁ ቤቶች እንደ ቁንጮ ሆና ኮራ ብላ ጉብ እንዳለች ነው። ቤቷ ዘመናዊም ባትሆን በየወቅቱ ስለምትታደስ በዙሪያው ያሉትን ቤቶች ሁሉ ደሳሳ መስላቸዋለች። በጠጪዎች ውርውርታ ደመቅ ብላ ስለምትውል የጎረቤቷን ቤቶች ጭር ለማድረግ የቃጣችሁናለች። በአጠቃላይም ለሰፈሩ የራሷን ፒያሳ ፈጥራ በመቶ የሚቆጠሩ ደንበኞቿን ስታስተናግድ ትውላለች። በአንደኛው ክንፏ ትልቅ ጋራዥ በመሰለው አዳራሽ ለሁለት እድር የሚበቃ አግዳሚ መቀመጫ ተደርድሮ ጠጁ እንደ ውሃ ይንቆረቆራል። ሹራብ ሻጮች፣ ባለሎተሪዎች፣ ኦቾሎኒ ሻጮች፣ ማበጠሪያ ቦርሳ፣ መስተዋት አዟሪዎች ይገባሉ ይወጣሉ። አንዱን ለማዳመጥ ጆሮውን እስኪያስጠጋ ድረስ ይጫጫሃሉ። ጥሬ ስጋው ጥብሶ ይመጣል፣ ያለቀው ይነሳል። በዛኒ ጋባው በተቀጠለው ሉካንዳ ቤት ውስጥ ቢላው ሲፏጭ ውላል። በሌላው ክፍል የአልቤርጎ ማዕት እንደ ተሰጣ ልብስ ተርታውን ይታያል። የመሃሉ 2 ክፍል ሰፋ ባለ በር ተከፍሎ ቡናውን፣ ሻዩን፣ ቢራውን፣ አልኮሉን ያስተናግዳል። ዘፈኑና ትርምሱ ሁካታ ሁሌም እንደቀጠለ ነው። አንዳንዴ ጆሮ የሚሰቀጥጥ ቴፕ፣ አንዳንዴ ባለ መሰንቆና የባለ ክራር ፉክክር በቅብብል፣ አንዳንዴ ደግሞ አስደንጋጭ የሆነ ከጨካኝ ሽፍታ ጉሮሮ የሚወጣ የሚመስል ስቅጥጥ ዝግንን የሚል የአኮርዲዮን ጩኸት ምንቅጡ። የቡና ቤቷ ገበያ ከንጋቱ 2 ሰዓት የጀመረ ሰዓት ላፊ እስኪቃረብ ድረስ ከበታቿ የሰፈሩ ልጆች የሚንቦራቹባትን ወንዝ ድምጽ ጦ ከሞላበት ሳይጎድል እንደተንቀሳቀሰ ይውላል። ታመነ ምትኩ በሰፈሩ አሉ ከሚባሉት የቡና ቤቷ ደንበኞች አንዱ ነው። ቢያንስ 15 ዓመት ያህል አዘውትሮ ስለጎበኛት በአንጋፋነት የሚቀድመው የለም። መኖሪያ ቤቱ ቢጣሩ ይሰማል። ከጓሮ 2 አጥር ግቢን የሚለየው። ተወልዶ ያደገውም እዚያው እሪ በከንቱ ነው። ከሰፈሩ ውሾችና ድመቶች በስተቀር ታመነ የማያውቀውና በታመነ የማይታወቅ አይገኝም። ብዙ ዓመት ጠጥቷል።
ታዲያ ብዙ ዓመት የመጠጣት ልምዱ እንዲንገዳገድ እንኳን አላደረገውም። ቀጥ ብሎ ባንኮኒው ላይ ሲጠጣ እንዳመሸ ቀጥ ብሎ ወደ ቤቱ ይገባል። ከምሽቱ 4 ሰዓት ግድም አንደበቱ መያዝ እስኪጀምር ድረስ በድፍርስ አይኖቹ ገቢ ወጪውን አንድ ባንድ እያማተረ ጨዋታም ካለ በእርጋታ እየተሳተፈ ሲጠጣ ይውላል። ታመነ ከነገሩ ሁሉ ከጠጮች ጋር ብዙ መከራከርና መጨቃጨቅ አይወድም። የተችነትና ተጠራጣሪነት ባህሪ ግን አለው። እንዴት? ምን ማለት ነው? ማለት ያዘወትራል። ካስፈልገው ደግሞ ከጓደኞቹ ጋር ሲሆን ጥሩ አሽሙረኛና ሸርዳጅ ነው። ልፈላሰፍ ካለም የሚችል የለም። አየኛና ኑሮ አቦተውን እስኪ ይልና ሁሉንም እርግፍ አድርጎ ትቶ ትኩረቱን ወደ መለኪያ ያደርጋል። ታመነ የጠጮች የፊት ላይ ምልክት እንጂ የአንደበት ችግር የለበትም። ከሰው አይጋጭም፣ አይዘባርቅም። መልኩ ብዙ ጊዜ ወደ ጨፍጋጋነት ስለሚያደላ በቅርብ ላላወቀው ሰው ነገረኛ ወይም ትዕቢተኛ የመምሰል ግምት ያሳድራል። እውነትም ሁሉ ጊዜ ቀፎኛል ዛሬ የሚል ነው የሚመስለው። ልብ ብለው ካስተዋሉት መድኃኒት የሚወጥ ሰው ፊት ላይ ድንገት የሚዳምነው አይነት አመለካከት ይታይበታል። የዘመን መለወጫ ዕለት ታመነ እንደተለመደው የረፍት ቀን ስለሆነ እቤቱ ያለውን ቀማምሶ ከምሽቱ 2 ሰዓት ላይ ይሪ በከንቱ ቡና ቤት ዘና ብሎ ገባና ተቀመጠ። የሚጠጣው ነገር የታወቀ ስለሆነ ብርቱካን የተባለችው አስተናጋጅ ጂን አመጣችለት። አንድ የተጎነጨና ጭፍግግ የሚል ፊቱን ኩምትር አድርጎ የቡና ቤቱን 4 ማዕዘን አንድ ቃኝቶ ሲያበቃ አይኑን ወደ መለኪያው መለሰ። ቤቱ በሰው ጢም ብሏል። ወጣት፣ አዛውንት፣ ጎረምሳ አንዱ ቆሞ አንዱ ተቀምጦ ይጠጣሉ። የመስሪያ ቤት ጓደኛው ስለሺ እንደወትሮው ኩኛኩን ይዞ ባንኮኒው ጋር ረጅም ወንበር ላይ እንደ መፈናጠጥ ብሎ ተቀምጧል። ሲጠጣ ንግግር አይወድም። አይኑን ሰፊው መስተዋት ላይ ተክሎ የሚገቡትን ሰዎች ዝም ብሎ ይመለከታል። አናጢው ወልዱ ከጋበዛቸው 2 ሴቶች ጋር ከጣሪያ በላይ የጮኸ ሞቅ ያለ ወሬውን ከሳቅ ጋር ተያይዞታል። 2 ወፈርፈር ያሉ ሰዎች ማን ያህል ሻል የተቀመጡበትን ካሴሪ ደግፍ ብለው ውስኪ ይጠጣሉ። 3 ነጋዴዎች ደግሞ ሞቅ ያለ ክርክር ይዘዋል። ሁሌም ወሬያቸው ስለ ኳስ ጨዋታ ነው። አንደኛው ራሰ በራ ሰውዬ አንዲት ትንሽ ልጅ ጉልበቱ ላይ አስደግፎ ያጫውታል። የማን ያህል ሻል የዘመድ ልጅ ናት። እናቷ ዋና ወጥ ቤት ሆና የሆቴሉን ስራ ቀጥ አድርጋ ይዛላቸዋለች። አንዳንዴ ውጭ ብቅ ትል እንደሆነ እንጂ ከማድ ቤት ወጣ አታውቅም። ልጅቷ ገና ከህፃንነቷ ጀምራ ቡና ቤት ውስጥ እየዋለች ያደገች ናት። እንደ እናት ያሳደጓት ማን ያህል ሻል ናቸው። እድሜዋ 8 ይሆናታል። ቀጫጫና ብልጣብልጥ ናት። አንደኛ ክፍል ስትማር 4ኛ ዓመቷን ይዛለች። ስራዋ፣ ንግግሯ ሁሉ እንደዋቂ ነው። ቴሌቪዥኑ ላይ ዳንስ ካየች ወይም ቴፑን ከፍተው በይደንሺ ከተባለች ስትደንስ ለጉድ ነው። የማታውቀው የቀል አይነት የለም። ልፊያ ሁሉ ትወዳለች። ባልሽ ነኝ የሚሏት ብዙ ቀልደኞች አሏት። ራሰ በራው ሰውዬ በዚህ ሁኔታ ነው አከፍ አድርጎ የሚያጫውታት። ታመነ ጂኑን ደገመና አይኑን ወደ ኮርኒሱ ልኮ ወንበሩ ላይ ለጠጥ አለ። ከዚያ ሊጎነጭ አንገቱን ዘቅዘቅ ሲያደርግ አቶ አንዳርጌ ሲገቡ ውልብ ባሉና ታዩት። ሁሌም በዚያን ሰዓት ገብተው 2-3 አረቄ ጠጥተው ከማንም ጋር ሳይነጋገሩ የሚወጡ ናቸው። ካፖርት ትከሻቸው ላይ ይይዛሉ። በሩ ላይ ሲደርሱ ሁልጊዜም ባርኔጣቸውን ያውልቁና ሁሉንም ሰው ያያቸውንም ያላያቸውንም ከአንገታቸው ዝቅ በማለት ሰላም ይላሉ። የጓደኛው የተስፋዬ አጎት ናቸው። ተስፋዬና እሱ ላይ አንድ ነገር ጣል ሲያደርጉባቸው አይሄዱም። ታመነ ከ3 ቀን በፊት የ1 ወር ደሞዙን በ1 ዓመት ለመክፈል ስለተበደረ አቶ አንዳርጌን ሊጋብዛቸው ፈለገና ቶሎ ብድግ ብሎ በትህትና አብረውት እንዲቀመጡ በመልክት ጠራቸው። መጡና ሰላምታ ተለዋውጠው ቁጭ አሉ። አረቄ ተቀዳላቸው። ጓደኛው ወዴት ሄዷል? አሉት አረቄያቸውን
በረጅሙ ዛብ አደረጉና ይመጣል ተቀጣጥረናል አላቸው ታመነ። ምን ሆናችሁ ደህና አይደላችሁም እንዴ አሉት ቀጠሮ በማለቱ እንደመገረም ብለው። ሁሌ የሚገናኙ ጓደኛሞች ቀጠሮ አይለዋወጡም ማለት ሆኖ አላቸው። አቀላለዳቸው ገባውና አይ እኔ እንኳን ቀጠሮ ከፈረሰ አንዳችሁ እንዳታመሩና ጓደኝነታችሁ እንዳይፈርስ ፈርቼ ነው አሉት እንደመሳቅ ብለው። መጠጡ እየተደገመላቸው ጨዋታውን ቀጠሉ። ብዙ ሳይቆዩ ተስፋዬ በቀለ ሽክ ያለ ልብሱን ለብሶ ሸንቀጥ ያለ ቁመናውን በጥንቃቄ እንደጠበቀ የሴቶችን አይን በሚስብ አረማመዱ እግሩን ጣል ብድግ እያደረገ ገባና ተቀላቀላቸው። ጋሼ ዛሬ ምን ሰማህና ነው አላቸው አጎቱን። አዲስ ዓመትም አይደል እንዴ? ወጣትና ሽማግሌ ለአንድ አፍታም ቢሆን መገናኛው እኮ ዛሬ ነው አሉት አጎቱ ማንደፍሮ። እንግዲያው ዛሬ እድሉ ይሰጠኝና በሰፊው ልጋብዝ አቶ ማንደፍሮ አለ ታመነ አብረዋቸው እንዲቆዩ በመመኘት። እሳቸው ግን ከወትሮ ፕሮግራማቸው ውልፍጭም አላሉም። ሶስተኛውን እንደጨረሱ በሉስቲ ልጅ ከቤቱ ሲወጣ ሽማግሌ ወደ ቤቱ ይገባልና ደህና አደሩ በለው ወዲያው ተለዩዋቸው። ተስፋዬ እድሜ ልኩን አለቢራ የማይጠጣ የቆንጆ ሴት ሱስ ያለበትና ከማንም ጋር መግባባት የሚችል ነው። በእድሜ ከታመነ ያንሳል። አንድ መስሪያ ቤት ስለሚሰሩ ብቻ ሳይሆን ሁለቱም የሪ በከንቱ ቡና ቤት ጥብቅ ደንበኞች ስለሆኑ በጣም ይቀራረባሉ። ብዙ ጊዜ አብረው አምሽተው በር አዘግተው የሚሄዱ ናቸው። ዱቤ በመጠጣትም በመገባበዝም ይግባባሉ፣ ይተሳሰባሉ። ሆኖም አንዳንድ የማይመሳሰሉባቸው ነጥቦች አሉ። ታመነ ከአልኮል ላለመላቀቅ የማለና ለማህበራዊ ህይወት እሽቅድድም ግድ የሌለው ቢሆንም ባመነበት ነገር የሚጸና ጉራና ቅጥፈት በማይወድና በገጠመኙ ያካበተውን ከአካባቢው ጋር ማዛመድ ወይም በገሃዱ ዓለም ሂደት መተርጎም የሚቀናው ነው። በሚያውቀው አይጸጸትም፣ በሚያውቀው አይመጻደቅም፣ ይበልጥ ለወቅም አይልም። በዚያ ፋንታ ኋላ ቀር መሆኑን እየተራገመ በራሱና በአካባቢው ላይ ማማረር ይቀነዋል። ተስፋዬ ለቁም ነገርና ለበሰለ አስተሳሰብ ግድ የለውም። እያንዳንዷን ውሎውን ደስ እያለ የሚያሳልፍ ክፉን የኑሮ ገጽታ በጨዋታና በቀልድ እየሸፈነና እያባበለ የሚያሸንፍ ነው። ሌሎችን የማወደስና የመስበክ ተሰጥቷለሁ። በጣም ቀልደኛ ስለሆነ በተለይ በሴቶች ዘንድ ተወዳጅነቱ ከግምት በላይ ነው። ተስፋዬ ጥሩ በመልበስና በመሽቀርቀር ልወሰን የሚል ብቻ አይደለም። ዘመን አመጣሽ ወይም ፋሽን ልብስና ጫማ ሲመጣ ተሽቀዳድሞ በመግዛት ማንም አያለውም። በጉራም ማንም አይወዳደረውም። ካስፈለገው የጓደኛውን ወይም የዘመዱን መኪና እየነዳ የትም ከችልል ይችላል። የሚወዳቸውንም ሆነ ራሱን መካብ ወሬ ማጋነን አይሰለቸውም። ተስፋዬ በአበላሉ፣ በአጠጣጡ፣ በአነጋገሩ ሁሉ በተለይም በቡናው ቤቶች አካባቢ የራሱ የሆነ ለየት ያለ አቀራረብ ወይም ዘዬ ያለውና ያራዳውን ኑሮ ውስጡን ውጪውን አንጠርጥሮ የሚያውቅ ነው። ያለ ቢራ አይጠጣም። በባዶ ሆዱ ወይም አብዝቶ ከጠጣ ግን አንደበቱም አስተሳሰቡን ቶሎ ይከደዋል። በእንዲህ አይነቱ ቀን ታዲያ ባራደነቱ እበልጣለሁ ብሎ የሚፎክርበት ጓደኛው ታመነ እየመራው ወደ አንድ ቦታ በሰላም ያደርሰዋል። ተስፋዬ ሁለተኛውን ጠርሙስ ጨርሶ ሶስተኛውን ሲያጋምስ በለመደው ራሱ ቄንጠኛ አጠጣጥ ቢራውን እንደመጉመጥሞጥ እየቃጣው በአፉ አኘክ በማድረግ መጠጣት ጀመረ። የመስሪያ ቤቱን ወሬ ገታ አደረገና ወደ አጎቱ ቶሎ ቀየረው። ጋሽ እንዴት ወርፎን ሄደባክ? የትም ቢፈለግ እንደኔ አጎት መቼም ተርበኛ አይገኝም አለው ታመነን። ሲያንሰን ነው ባክ ታመነ መለሰለት ጂኑ ላይ ሎሚ እየጨመቀ። አንተ ደግሞ ወዲህ መልከህን ዓለምን በጥቁር መነጽር መመልከትን አትተውም አለው ተስፋዬ ወንበሩ ላይ በቄንጥ እየተቁነጠነጠ። ሌላ መነጽር ሳጣ ታዲያ ምን ላድርግ አለ ታመነ።
ዛሬ እንኳን በአዲስ ዓመት ደስ ቢል ምን አለ? ብድርም ወስደሃል ሰምቻለሁ። ተስፋዬ ከንፈሩን ጠመም አድርጎ ፈገግታውን ለቤቱ ጭምር አሳየ። በውስጥ ታዲያ ምንድነው? ስንት ዕዳ እንዳለብኝ ታውቃለህ? ከዓመት በኋላ አታልፍም። አንተ ካሳለፍካት ለምን አታልፍም? ደግሞ 700 ብር እንደ ቀላል ገንዘብ አንቺ አትባልም። ባክቶኝ እኛ የምንኖረው ለባለ ሱቆች፣ ለባለ ሆቴሎች፣ ለላውንደሪ፣ ለታክሲ ነው። መጠጥ ቤቱስ ሴተኛ ዳሪውንስ ለማን ተውካቸው? ባክቶኝ ተጠጣ እንደውን ጠጣ። ቡና ቤቱ መሟሟቁን ቀጥሏል። ጠጪ በጠጪው ላይ የገባ መቀመጫ ጠፍቷል። ውጪው ጨለምለም በማለቱ የቴፑ ድምጽ ንጋት የሚያበስር ይመስል ጩኸቱን ጨምሯል። አማከለች። ተስፋዬ በወይዘሮ ማን ያህልሻል ላይ በድብቅ የደረባት ውሽማው በመሆኗ ካሁን ይጋብዘኛል ብላ በአይኗ ተፈልገዋለች። አስቴር ከሙዚቃው ምት ጋር እየተወረገረገች አንዴ ለነታመነ አንዴ በሌላው ማዕዘን ላሉት ጠጪዎች መጠጥ ታከፋፍላለች። ሌሎቹ ወዲያ ወዲህ ይላሉ። ወይዘሮ ማን ያህልሻል በሶስት ሰዎች ተከበው ውስኪያቸውን እየጠጡ አዲስ የተቀጠሩትን ሁለት ሴቶች በአይናቸው ቆጣ እያሉ ስውር ትዕዛዝን ይሰጣሉ። ተስፋዬ በማናቸውም አጋጣሚ የአራዳውን አብይ ዜና ሳይጠቅስ አያልፍም። አሁንም ታዲያ ያን የመሰለ ጨዋታ ትውስ አለውና ታመነን እየጎተጎተ ያወራለት ጀመር። ሰሞኑን መቼም በከተማው የሚወራው የነሱ ጋብቻ ነገር ነው አለ ድንገት በሐሳቡ እንደመጣለት። የማን? ታመነ ጠየቀ። አየህ እሷ ሶስተኛ ባሏን የፈታች ናት። እሱ ሀብታም ሰውዬ ነው፣ የታወቀው ኮንትራክተር። ሚስቱን ፈቶ ነው የሚያገባት። ታዲያ ፈቶች ቢጋቡ ምን ያስደንቃል? ቆይ እንጂ ምን ወንክ አስጨርሰኝ። እሷ 2 ልጆች አሏት፣ እሱ የ4 ልጆች አባት ነው። እሺ ከዚህ በልጥ የሚገርመው ግን ተስፋዬ ቶሎ ቢራውን አንድ ቀደቀና ጠረጴዛውን አንኳኳ። እሺ ጂኑን ጨለጠ። ታመነም አየህ እሷ ቤት እንዲሰራላት ተዋውለው በዚያው ነው የተዋወቁት። የተጋቡት ደግሞ ልክ ቤቱ ተሰርቶ ሲያልቅ ነው። እንደዚህ የሚያስደንቅ ነገር አለ? ምንም አያስደንቅም። ይልቅ ደንቀኝ የነበረው ቤቱን ሰርቶ ሲጨርስ የሰራበትን ገንዘብ በሙሉ ከከፈለችው በኋላ ወዲያውኑ ቢጋቡ ነበር። ተስፋዬ ጨዋታው እንዳልተጤነለት ገባውና በሆዱ እንደመበሳጨት ብሎ ቀና ሲል የቡና ቤቱ የታወቀ ደንበኛ ቡሌ አሰፋ ወንበራቸው ጋር ተጠግቶ ገጭ እንዳለ ፓይፑን ሲያጨስ አጋጠመው። ቡሌ አሰፋ የታወቀ የሪበከንቱ እብድ ነው። የማይዞርበት ቦታ የለም። የትም ሙሉ ማን ያህልሻል ቡና ቤት ቪኖ ለመጠጣት መምጣቱ አይቀርም። አሁን ተስፋዬ አጠገብ ሐውልት ይመስል ሽፋሉን ሳያነቃንቅ ተገትሮ ቆሟል። መለመኑ ነው። ቪኖ ግዙልኝ ለማለት ሲፈልግ መጀመሪያ በዝምታ ተክ ብሎ መመልከት ልማዱ ነው። ትንሽ ሞቅ ሲለው ብቻውን ከሰውም ጋር ያወራል። ንግግሩ የሚያዝ አይደለም፣ ይዘባርቃልም። ማንንም አይተናኮልም። ዛሬ ያየውን ሰው ነገ ማስታወስ ግን አይችልም። ቡሌ አሰፋ በግምት ከ50 ዓመት ያንስም። አቧራ በለበሰ ጢም የተከበበ ስልክክ ያለች የልጅ ቤት አለችው። ጭፍግ ያለው ዞማ ጠጉሩ ሽበት ወሮታል። ቁርጥራጭ ክር ቃጫ ሳር ተነስንሶበታል። አይኖቹ ትናንሽ ናቸው። ከትልቅ ሽፋሉ ስር ቁልጭ እንዳሉ ሲታዩ ውሃቸው ጥርት ያለ መሆኑ በጉላ ያስታውቃል። በአጠቃላይ ጠለቅ ብሎ ለተመለከተው ቡሌ አሰፋ ወጣትነት አድፍጦ የተቀመጠበት የሚመስል መልክ ያለው ነው። አሮጌ የተቀዳደደ ቦት ጫማ አጥልቋል። ድሮ የአዲስ አበባ ግሪኮችና ታክሲ ነጂዎች የሚያዘወትሯት አይነት በባልና ሚስት ቁልፍ የምትዘጋ ኮፍያ አድርጓል። መስቀል የተንጠለጠለበት ያረጀ ወፍራም ማህተብ በተጨማደደ ሸሚዙ ኮሌታ ውስጥ በግማሽ ወጣ ብላ ትታያለች። የሴት ይሁን የወንድ መለየት የሚያስቸግር ያደፈ ካቦርት ለብሷል። ሱሪውን በቃጫ ገመድ አስሮታል። ከ30 ዓመት በፊት የነበረውን ባለ ተላላፊ ቁልፍ ረጅም ኮት
ባደፈ ጋቢ ላይ ያደርበዋል። የማይገዛበት ነገር የለም። ዳቦ፣ አምባሻ፣ ቆሎ፣ የላውንደሪ ወረቀት፣ ቁርጥራጭ ጨርቅና ብርቱካን። ልጆች መንገድ የረሱትን ጨርቅ ኳስ ሳይቀር ይሰበስባል። ፓይፑ ካፉ አትለየውም። ዝም ብሎ አየው ተስፋዬን። ተስፋዬ ቪኖ አዘዘለትና በአቅራቢያቸው ቁጭ አለ። በካፖርቱና በኮቱ ኪሶች ካጨቃቸው ግሳንግስ ሌላ የተገለጣጠለ አሮጌ ጃንጥላ፣ የተሸረፈ ሲጃራ፣ መኮስተሪያና ልዩ ልዩ ካኪ መሳይ ወረቀቶች በእጁ ይዞ ነበርና እነዚህን ጠረጴዛው ላይ ቁጭ አድርጎ ፒፓውን ያብለቀልቀው ጀመር። ታዲያስ እንደምን ነህ አለው ተስፋዬ። በደህና አለው፣ እናንተስ አለ ቡሌ አይኑን ግድግዳው ላይ ተክሎ። ሰውን ትክ ብሎ የሚመለከተው አልፎ አልፎ ብቻ ነው። እኛ ይኸው እንደምታይነን አለ ተስፋዬ። ብዙ ቀን ግን አላየኋችሁም አለ ቡሌ። ተረሳለህ እንጂ እኮ ሁል ቀን ታይናለህ ቡሌ። ታመነ ጣልቃ ገባ። በጭራሽ ሁለታችሁንም አውቃቸዋለሁ። ወንድማማቾች አይደላችሁም ከነ ምልክቱ? ቡሌ ቪኖውን ጨለጠና ለወይዘሮ ማን ያልሻል አልቆብኛል በማለት አይነት እያንኳኳ ባዶውን ብርጭቆ አሳያቸው። ገና ሲገባ ጀምሮ ጭፍግግ ባለ አመለካከት ሲያዩት ነው የቆዩት። በግድ ቁጭ ካላለ ወይም ደንበኛ ጋብዞት ካልሆነ በቀር ከበር ይመልሱታል፣ አለበለዚያ ያስወጡታል። ታዲያ አሁንም ውጣ የሚል ምልክት በእጃቸው አሳዩት። ቡሌ ስላልገባው አይኑን ከሳቸው በላይ ወዳለው ንግድ ፈቃዳቸው ላይ አሻገርና ማንኳኳቱን ቀጠለ። አያስወጡልኝ ባካችሁ አሉ ማን ያልሻል የቴፕ ጩኸት በዋጠው ድምጽ። አርጋው የተባለው የመጠጥ ቤቱ ዘበኛ መጥቶ ተነሱታ ሲለው ታመነ እኔ ጋብዘዋለሁ አይወጣም ስላለ ትቶት ሄደ። የመጠጡ መሸታ እንደደራ ነው። በዚያ ሁሉ መጫጫዋ መሃል መደማመጥ እንዴት እንደሚቻል መገመት ያስቸግራል። ትንሿ ልጅ ቆማ ዳንሱን ታስነካዋለች። አማከለች ከቴፑ ጋር ማንጎራጎሯን ቀጥላለች። ዘፈኑ ሁሉ በደንብ ስላጠናችው ሲጀመር አብራ ነው የምትጀምረው። ቁልጭልጭ አይኖቿን ወደ ተስፋዬ እየወረወረች ስለተማጠነችው ጠራና ጋበዛት። ታዲያስ እንዴት ነው ኑሮ አላት ተስፋዬ። ይሄው እንደምታየው ነው አለች አማከለች። የደካከመች ትመስላለች ዛሬ አላት። ቀብሩ እየመምጣቴ ነው አለችው። አያማከለች ግማሹ እድሜሽ በቀብር ያልቅ ነው አላት የወትሮ ቀልዱን ሲያመጣ። አንተስ የሞት ጊዜ ማን ይቀብራል አለችው ቀልዱን በቀልድ ለመመለስ። ለኔ አታሰቢ እንዳንቺ የመቅበር ሱስ ያለበት ይቀብረኛል አለ ተስፋዬ። ለመሆኑ አላት ቀጥልና ሽንጧን እየደባበሰ አረገዝሽ ልበል ኦቨርፈር ብለሻል። ማ እኔ ልጅት ምን በወጣኝ አለች በኃይል እየሳቀች። ያው እንደ ዱሬ 8 ቁጥር ነኝ። አንቺ የምትጽፊውን አይነት 8 እንዳይሆን አላት ተስፋዬ። ታመነ ጅኑን ተያይዞ ዝም ብሎ ሲያዳምጣቸው ለማጠገባቸው መጥቶ ተቀመጠ። ከለስላሳ በስተቀር መጠጥ የሚባል አይቀምስም። ለጋብዝ ሲባል ምግብ ጋብዙኝ ማለት ያዘወትራል። የሆዱ ነገር አይሆንለትም። ውፍረቱም የዚያን ያህል ነው። አመት ባሉ እንዴት ነው አላቸው ተንጠራራና። ጥሩ ነው ይሄው በጅን ተያይዘናል አለ ታመነ። ጥሬ ስጋ ደህና አድርገህ ካልበላ መቼም ይጎዳል አለ ለማ ኮካኮላውን እየተቆነጨ። እኛ ኑሮ አልገፋ ብሎናል፣ ለአንተ ሁሉ ጊዜ ወሬ ስለ ጥሩ ምግብ ነው አለ ታመነ። ታዲያ ጥሩ ምግብ ይጠላል እንዴ አለ ለማ። ባይጠላም እንደ ልብ አይገኝም ማለቴ ነው። ታመነ ጅኑን በረጅሙ ዋጠ። ተስፋዬ በጣልቃ ጨዋታው ውስጥ ተጨመረ። ዛሬ ምን ስትበለው አልክ? መቼም አንተና ምግብ ብሎ ሳይጨርስ
ለማ ቀጠለ። በየአይነቱ ነዋ፣ ቁርጥ፣ ዱለት፣ ዶሮ አለው። ባክህ ዓለመኛ ነህ አንተ አለ ተስፋዬ። እኛ ቆሽታችን በመጠጥ ያራል፣ አንተ እየዞርክ የትም ትበላለህ። ምን ለማለት ፈልገህ ነው? ለማ ጠየቀ። በስጋ የተዋጡ የአይኑ ቆቦች በግድ እያላቀቀ። እየየ ሲዳላ ነው ባክህ፣ ህይወት የጣመችው ለአንዳንድ ብልጦች ብቻ ነው አለ ታመነ ለራሱ እንደሚያወራ አይነት። በተለይ ለእንዳንተ አይነቱ ተስፋ ያከለበት ጣቱን ወደ ለማ ቀስሮ። ራሳችንን አውቀን የምንገባበት ችግር ለምን መልሶ እኛኑ እንደሚገርመን ይደንቀኛል አለ ለማ። እኔ ደግሞ ለምን እንደዚህ እንደምታስብ ልንገርህ፣ የብዙ ሰዎች ችግር ሊገባ ስለማይችል ነው አለ ተስፋዬ። እንዴት? እኔ ከናንተ በምን እለያለሁ? ለማ ጠየቀ። በደሞዝ ብቻ ባለመኖርህ ነዋ። ሲያሰኝህ ነጋዴ ትሆናለህ፣ በል ሲል ትደልላለህ። አሁን ደግሞ ሀብታም ባለ ቡና ቤት ጠጋ ብለሃል ይባላል። ስንቱን ልበልህ አለ ተስፋዬ። ወሬ ነው እባክህ፣ እናንተ የምታባዘቱት ነው አለ ለማ። ትናንሽ ጥርሶቹን ፈልቅቆ ካንጀቱ እየሳቀ። ምንም የሚያሳፍር እኮ አይደለም ለማ፣ ተፍጨርጭረ ራስህን ብትችል ምን አለበት? አንተ ግን አጉል ልደበቅ እያልክ ምስጢር ታደርገዋለህ። ካራዳ ጆሮ የሚያመልጣል ብለህ ነው። ደግሞ መደበቁን እንደወግ ታየዋለህ መሰለኝ። አልገባኝም። ተስፋዬ እጁን እያወራጨ ተናገረው። ስለኔ ከመቸገር ይልቅ የኑሮ ትግል ከሚያስመርህ ለምን ለራስህ አንድ መከላከያ ዘዴ አትፈልግም አለ ለማ። ለምሳሌ ምን? ለምሳሌ ከዚሁ ካለንበት ብንነሳ ይህም በጠርሙስ የታሸገ የጥፋት ውሃ ለምን አታስወግድም? የጥፋት ውሃ አልከው ያንተ ነገር ታዲያ መርዝ ብለው ይሻል ነበር። ተስፋዬ ሞቅታው እየጨመረ ሄዷል። ሰዓቱ ወደ 4 ሰዓት ተቃርቧል። ወደ ቡሌ ዞር አለና አልሄድክም እንዴ እስካሁን አለው። ቪኖውን አልጨረስኩማ። ሳልጨርስ እንዴት መሄድ ይችላል አለ ቡሌ ጣራ ጣራ እያየ። ይሄ ምንድነው እዚህ ውስጥ ያደረከው? ተስፋዬ ጠየቀው። ፎርኖ ነው፣ ዳቦ ማለቴ ነው። ትፈልጋለህ አለ ቡሌ በተቆረጠ ዳቦ ስጋ የተጣበቀበት ምግብ መሳይ ከኪሱ እያወጣ። እሷማ ሮስቶች ናት አይቻታለሁ። አረ ከስር ከውስጥ ያለው አለ ተስፋዬ። ፎርማጆ ነው ሲኞር ካታሌኒ ቅድም ሰጡኝ፣ ላሳይህ ደስ ይላል አለ ቡሌ ሳንዱቹን ወደ ኪሱ እየከተተ። ምን ያደርግልኛል ለራስ ብለው አለ ተስፋዬ በንቀት መልክ እጁን አወራጭቶ። እኔ እኮ ብልቻለሁ አባቴ ሙጠግቤያለሁ። ጨውጨው ስለሚል ልስጥህና ብላ። ጋሽ አንተም ብላ ይጣፍጣል አይዞ አለ ቡሌ ወደ ታመነ በጣቱ እያመለከተ። አይ አልበላም፣ ስላሰብክልኝ ግን አመሰግናለሁ። ይልቅ ቪኖ ድገም ልጋብዝህ አለ ታመነ። አንተ ቅድም ጋብዘኛል፣ አሁን የሱ ተራ ነው አለ ቡሌ ለተስፋዬ ባዶ ብርጭቆውን እያሳየ። ቡሌ አንዳንዴ በኪሱ የያዘውን ያልያዘ ይመስለዋል፣ ያልያዘውን ደግሞ አለኝ ይላል። አሁን ኪሱ ውስጥ ያስቀመጠ መስሎታል። የመጨረሻዋን የፎርማጆ ቁራጭ ከቀመሰ ቢያንስ 20 ዓመት ያልፈዋል። የድሮ ትዝታው እውን እየመሰለው መዘባረቅ ልማዱ ነው። የዛሬ ስንት ዓመት የጠጣው ባርባሪሶ ባለ ድኩላ አረቄ ትውስ ሲለው መጠጥ ቤት መደርደሪያው ላይ በአይኑ ይፈልግና ባርባሪሶ ጨረሳችሁ እንዴ የሚልበት ጊዜ አለ። ጋብዘኛ ቪኖን አለ ቡሌ ተስፋዬን። ሳንዱችህን ብላና አለው ተስፋዬ። አባቴ ሙጠግቤያለሁ፣ ሰርግ ላይ ደረስኩኝ ሰፈራችን፣ እስከ አንገቴ ድረስ በደንብ በላው አለ ቡሌ። ተስፋዬ አልሰማውም። ከሁለት ሰዎች ጋር ቆሞ ሰላምታ ይለዋወጣል። አዘውትሮ የህንድ ፊልም ከማየቱ የተነሳ ይሁን ዘመናዊ የአራዳ ፈሊጥ አድርጎት ከቅርብ ወራት ወዲህ ሰላምታ ሰጣጡን ለውጧል። እንደምን ዋልክ ለማለት እጅ ሲዘረጉለት በቅልጥፍና ሁለት እጆቹን ጸሎት እንደሚያደርግ የህንዱ መነኩሴ ያጋጥምና አፍንጫው ድረስ አስጠግቶ ጭንቅላቱን ዝቅ ያደርጋል። ሰውን የሚጨብጠው ከዚያ በኋላ ነው። አሁንም እንደዛው ሰላምታውን ሰጥቶ ሞቅ ባለ ስሜት ታመነን ማውራት ቀጠለ። ቡሌ እኮ የድሮ ፈረንሳይ ተማሪ ነው
አታውቅም አለው። እና ስለዚህ ታመነ ደረቅ ሳቅ ሳቀ። ኢንተሌክቹዋል ነበር ማለቴ ነው። ምን ስለዚህ ትለኛለህ? አለ ተስፋዬ። ኢንተሌክቹዋል ማለት ምን ማለት ነው? የተማረ ማለት ነው። ለዚህ መዝገበ ቃላት እናምጣ እንዴ? የተማረ ሁሉ ኢንተሌክቹዋል ነው ከተባለ እኔ እናንተም ነን ማለት ነው። እኔ ያወራሁልህ ስለ ቡሌ ነው። አየህ፣ በመድኃኒት ባያሳብዱት ኖሮ ባክቶኝ ተስፋዬ፣ እንኳን ሌላውን ልናውቅ ራሳችንንም አናውቅ። ታመነ መጠጥ ይጨመር አለ። አማከለች። እየተውረገረገች ሄደችና መጣች። አዋሳ ላንጋኖ የሚለው ዘፈን ጣሪያው ሊሰነጠቅ እስኪቃጣው ድረስ በአራቱ ማዕዘን ይስረቀረቃል። ተስፋዬ የታመነ ጨዋታ አልጥም ስላለው ወደ ቡሌ ፊቱን አዙሮ ገና አይን ለአይን ግጥም ሲሉ ቡሌ ፒፓውን እያቡለቀለቀ ትክ ብሎ እያየው ወሬውን ሲቀጥልለት አጋጠመው። አልሰማህም እንዴ? አቶ መለሰ እኮ ትልቋን ልጃቸውን ዛሬ ዳሩ አለ ቡሌ ከመሬት ተነስቶ ፈገግ እያለ። እሺ እሷ አስተዳረች፣ ያኛው ኪስ ምን ይዟል? አለው ተስፋዬ ከሞቅታ ጋር ወንበሩ ላይ የተቁነጠነጠ። 2 ኳስ ነው ዛሬ ከመሬት አገኘው አለ ቡሌ ግድግዳው ላይ አይኑን ተክሎ። አየብድ ነገር። እስኪ ምን ሊያደርግልህ ነው ኳስ የምትሸከመው? ትራጂክ ይሁንክ ሰውዬ። ማንኔ? የተቀወስከ ጊዜ ነው የተፈረደብህ። አይ ማንም አልፈረድብኝም፣ ልጅ ነበረኝ ድሮ፣ ለሱ ይሆናል ብዬ ነው ኳሱን ያስኩት። አገኘው ሰጠዋለሁ። እውነት አንተ ልጅ አለ? ተዋቷሽ ደግሞ ቪኖ አልገዛለህም እውነቱን ካልነገርከኝ። አልናገርም ከፈለክ ደግሞ። ቡሌ ድንገት አንቀጠቀጠው። እውነት ካልተናገሩ ቪሎ መጠጣት አይቻልም ማለት ነው? እውነት እውነት ይለኛል። የመጠጥ እውነት ለኔ አይገባኝም አለ ቀጠለና። ልጅ የለህም ነው እኮ ያልኩ ቡሌ። ምን ነው ተቆጣ? አለ ተስፋዬ እንደመደንገጥ ብሎ። አባቴ ሞት ልጅ ነበረኝ ግን አንድ ብቻ ነበር አለ ቡሌ በትዝታ አይነት አይኑን ቦዘዝ አድርጎ። እናቱስ? ተስፋዬ ጠየቀው። እናቱም አንድ ሴትዮ ናት፣ ይዛው ጠፋች። ቆይቼ ሴት ልጅ አመዳም አገኛታለሁ፣ ደግሞ አገኛታለሁ፣ የገባችበት ገብቼ ልጄን አምጪው እላታለሁ። ቡሌ አይኑን እያጉረጠረጠ በኃይል ጮኸ። ባዶውን ብርጭቆ ያለበት መስሎ እንደመጨለጥ አለና ጠረጴዛውን 2 በኃይል አንኳኳ። ጠጪዎች ዞር ዞር አሉ። ወይዘሮ ማን ያህልሻል ሂሳብ የሚከፍል ወይም ድገሙ የሚል ሰው የተጣራ መስሏቸው ከማማቸው ላይ ከብለል እንደማለት ቃቷቸው ነበር። በኋላ ቡሌ መሆኑን ሲያዩ ለነ ተስፋዬ በቃ ከሱ ጋር አትጫወቱ የሚል ምልክት በእጃቸው አሳዩአቸው። እነሱ ግን አልታወቃቸውም። ተስፋዬ በሁኔታው ተገርመዋል። የብድ ነገር እኮ አያስተማመንም አለና አሰበ። ቡሌ ጋብ ሲል ግን ቀሉን ወዲያው ቀጠለ። ቪኖ ይምጣልህ እንዴ ታዲያ ሲል ጠየቀው። ምን እንደዚህ ጠይቀኛለህ? ከሌለህ ደግሞ ተው ቡሌ መለሰለት። በኮቱ ውስጥ ያዝከውን አሳየኝና። በጉቦ ከሆነ አላሳይም። ታዲያ በምንድን ነው የምታሳየኝ? ከለመንከኝ ልስጥህ እንቁላል አለኝ የተቀቀለ። ውሸታም አንተ ነህ፣ ይልግዛልኝ። ለማኝ ሁሉ ጊዜ ደሃ መሰለህ? እኔም ብድር መልሳለሁ አንድ ቀን። ሰዓቱ ወደ 6 ሰዓት ተቃርቧል። የጠጪው ቁጥር ቀንሷል። ማን ያህልሻልን ከበው የነበሩት ሰዎች ሄደዋል። ብቻቸውም ቢሆኑም ግን ስራ አልፈቱም። ብር እያመቻቹ ይቆጥራሉ። አለፍ እያሉ ተስፋዬን በአይናቸው ይፈልጉታል። ታመነ እንደ ሁልጊዜው ረጋ ብሎ ይጠጣል። ሲጃራ መተርኮሻው በቁራጭ አፍጢሙ ድረስ ሞልቷል። በታመነ ሲጃራ ጭስ ላይ የቡሌ ፒፓ ተጨምሮ ሶስቱንም ጉም ውስጥ እየተቀመጡ የሌሊት መናፍስት አስመስሏቸዋል። ከባድ ዝናብ ይዘንባል። ቆርቆሮ ላይ የሚንኳኳው ወፍራም ጥብጣ እንደ ውሽንፍር በረንዳው ድረስ እየተጋረፈ የሚያሰማው ድምጽ ነጎድጓድም የቀላቀለ ነው። የቴፑ ጩኸት በዝናቡ ስለተዋጠ ያጠፉት ይመስል ጸጥ ብሏል። ቶሎ የሚለቅ አይነት ዝናብ አይደለም።
ሰማዩ ዳር እስከ ዳር ባለማቋረጥ ያጉረመርማል። ጭፍቅ ያሉት ባህር ዛፎች ለነፋሱ እያጎበደዱ እርስ በርስ ይላተማሉ። አቀበቱና ስርጉጥጓጡ ሁሉ ጭል ጭል በሚል የአስፋልት መብራት ያብረቀርቃል። የጎርፍ ውሃ በየኮረኮንቹ ይሮጣል፣ ይጣደፋል ወደ ትንሿ ወንዝ ለመግባት። የሪበከንቱ ዝናብ ከአዲስ አበባ ሁሉ የተለየ እስኪመስል ድረስ እምቅ ያለውን ጉራንጉር ሰፈር ከጨለማው ጋር እየተጋራ የግሉ አድርጎ ወጥሮ ይዞታል። ታመነ ለቡሌ ቪኖ አስደግሞታል። ነገር ግን ያንን ጨልጦ ተስፋዬን ካልገዛልኝ እያለ መጨቅጨቁን ቀጥሏል። ተስፋዬ ስካር ደረጃ ላይ ደርሷል። ኮልተፍ ከማለት አልፎ ምላሱ መተሳሰር ጀምሯል። ቅጥ ያጡ ሁኔታዎች ይታዩበታል። አማከለች አጠገቡ እንደተቀመጠች በሷ ላይ የተንጠራራ ማን ያህልሻለን ይጠቅሳል። አማከለች ለጉዳዩ አዲስ ስላይደለች ውስጡን በቅናት ብትብሰለሰልም ምንም ለማለት እንደማትችል ስለምታውቅ ጭጭ ብላ እንደተቀመጠች ሁለቱንም ታስተውላለች። ተስፋዬ ከማን ያህልሻር ጋር ለማደር ቆርጧል። ይህንኑ በምልክት ያስተላልፍላቸዋል። እሳቸውም ከሰከረ ባለግ ሊል እንደሚችል ስለሚያውቁት ጭምር መስማማታቸውን እየደጋገሙ በምልክት ይገልጹለታል። ታመነ ሁለቱንም በዝምታ ይመለከታል። ተስፋዬ መለፍለፉን ባለማቋረጥ ተያይዞታል። ይሉኝታ የሚባለውን ረስቶታል። ለመፈላሰፍም ይቃጣዋል እና አንዳንዴ ከተደበቀችበት የጠባይ ጓዳው ያስቀመጣትን ዘመናዊ አስተሳሰቡን አሁን ብቅ አደረጋት። ሳይታወቀው ወጠርጠር ማለት ጀመረ። ከመጠጡም ከጉረኛነቱም ጋር ተደማመረበትና ሳያስበው ድንገት ከአንድ መስሪያ ቤት ባልደረባው ጋር የሚያወጋ አይነት መሰለው እና ሽፋሉን ወደ ግንባሩ እየሸበሸበ እጆቹን በመስቀለኛ ደረቱ ላይ አጣመረና ወንበሩ ላይ ለጠጥ አለ። ጣቶቹን በቄንጥ እያንቋቋ ጸጉሩን እየደጋገመ ይደመድም ጀመር። ከዚያ እግሮቹን አጣምሮ ግንባሩን ኮስተር ከንፈሩን ጠመም አደረገና ቡሌን ትክ ብሎ ተመለከተው። ቡሌ አንድ ጥያቄ ልጠይቅህ እስኪ አለው። ምን አይነት? ቡሌ ጠየቀው መልሶ። እብድ ነው ወይስ ለማኝ? ከየትኛው ትመደባለህ? ታዲያ ለማኝ ቢሆን ምን አለበት? ሀብቴን ስለተዘረፍኩ ነው። ማን ያወረሰህን? ሚስቴ ያወረሰችኝ እንጂ እኔ መቼ ወረስኩ? ስንት ሺህ ብር? አይ ገንዘብ አይደለም ልጄን የተወረስኩት። ይገርማል። ልመና እንደ ሥራ መሆኑ ያሳዝናል አለና ገጩን እጆቹ ላይ አስደግፈው በጥሞና አስተዋለው ቡሌን። እኔ ስራ ይታለኝ አንተ አትፈልግልኝም? አለ ቡሌ በተስፋዬ ጭንቅላት አሳልፎ ግድግዳውን እያየ። ተስፋዬ ስለ ልመና አንዳንድ ሐሳቦች ብልጭ ስላሉበት ብዙ ለመናገር ተቁነጠነጠ። በአሁኑ ጊዜ አንዳንድ መለመን የማይገባቸው ሰዎች ያለ አግባብ ተሰማርተው ማየት ደስ አይልም አለው ቡሌን የምር በሆነ አነጋገር። እሺ የታልቪ ነው? ቡሌ ጠየቀ። ነገሩን ገና ከስር መሰረቱ ጸያፍ ሆኖ እናገኘዋለን ቀጠለ ተስፋዬ። ጤናማ ማህበረሰብ በልመና ማፍራት አይቻልም። አንተ እንኳን በመድኃኒት ነው እንደዚህ ሆንከው። ሆኖም አንተን ራስን እንኳን ብንወስድ መቼ ካንተ ወሰድኩ ካላንድ ቪኖ በስተቀር? ቡሌ አቋረጠው። ስለ ግል ፍላጎት አይደለም የተናገርኩት። እኔ ስለ ግል ፍላጎት ምንም የሚያገባኝ ነገር የለም። ታመነ ጣልቃ ገባ። እባክህ ፍላጎት ቅብር ጥስ ያልክ ጊዜ አትግደል፣ ሰዓት ደርሷል፣ ጠጥተን እንሂድ አለው ተስፋዬን። ተስፋዬ ጨዋታውን አቋርጦ ዞር ሲል አማከለች አጠገቡ የለችም። በትኖርም ለሷ ቁብ አልነበረውም። ለጨዋታ ያህል ነበር የጋበዛት። ማን ያህልሻል ሰፊ ዳሌ ላይ አይኑን ካንቀዣቀዠ ቆይቷል። አሁን ቢራውን እንደጨበጠ ገድገድ እያለ ወደ እሳቸው ጋር ሄደና እጁን ትከሻቸው ላይ አሳረፈ። ማን ያህልሻል ኢማም የኔ ስፖንጅ መከዳ አላቸው ተብተብ ባለ አነጋገር። ወይ ተስፋዬ ከሰዎች ጋር ሆነ እኮ ነው ቅድም ልመጣ ስል ብለው ሲጀምሩ አቋረጣቸው። ውስኪው ምንውስስ እናውቃለን ባክሽ ባያሁን ጠጪ ለኔም ድገሚኝ
አላቸው። እሺ ቆየኛ እንዴ በስማም ወልድቴ ተጎልቶ ማምሸት እንዴት ያደክማል ባካችሁ አሉና ሰውነታቸውን ለማዝናናት ያህል ወርደው ተስፋዬ አጠገብ ባንኮኒውን ደግፍ ብለው ቆሙ። በትንሹ 80 ኪሎ የሚመዝነው ቁመታቸው ከቆጣቸው ላይ ወርደው ሲቆሙ ግዙፍነታቸውን በጉልህ አሳየው ለተስፋዬ። በአንገታቸው ዙሪያ የተደረደረው ወርቅ በልስልስ ገላቸው ላይ ሲንሿሿ ደረታቸውን ገለጥ ያደረገው ወተት የሚመስል ጥልፍ ቀሚሳቸው ስስ ኩታ ጣል ብሎበት የትልቅ ጡታቸውን ቅርጽ በከፊል ሲያንጸባርቅ አየና የወሲብ ፍላጎቱ በቅጽበት ተቀሰቀሰበት። አጠገቡ መሆናቸው አልበቃለውና በጣም ተጠጋቸው። ትልቅ ዳሌያቸው ላይ እጁን አሳረፈና ሊላፋቸው ከጀለ። አቤት የሽቶሽ ጠረን! ዛሬስ ቢልቃጡን ሙሉ ላይሽ ላይ ነው ያልከፈከፍሽው አላቸው። አይ ተስፋዬ ሞኝ ነህ ለካ ዛሬ ምን ጥሩ ሽቶ አለና ድሮ ቀረ ሽቶ አሉት ውስጡን ደስታ እየተሰማቸው። የድሮውን አስቀምጠሽ ይሆናል አለ ተስፋዬ። ለአንቺ ምን ይሳንሻል? ማን ያህልሻል? አልሰሙትም። በህሩን ዝጉ 6 ሆኗል አሉ ወዲያ ወዲህ ለሚሉት ሴቶች። ለሚፈልግ ደግሞ አልቤርጎ አለ አሉ ቀጠሉና ኩማሪቶቹ አንዳንዶቹ ሂሳብ ለመቀበል አንዳንዶቹም ከወንድ ጋር ለመሄድ እየተሯሯጡ ስለነበር በቅርብ የሚያዳምጣቸው አላገኙም። የሰዓቱ አጣዳፊነት አላደርስ እንዳላቸው ቢያውቁም በሴቶቹ ላይ ወትሮም ያስለምዱት የአውቆ በስጨስጨት አይነት ቁጣ ወዲያው ካፍንጫቸው ስር ብልጭ አለባቸው። አሬ ቤቴን ጉዶች አንድ በሉልኝ ምን ነካቸው ይባላል በገብርኤል። አንቺ ማን ነሽ? ለፍዳዳ ምን ገተረሽ እዛ? አሉባልተኛ ይሄኔ ከዛች ርኩስ ጋር አፍላፍ ገጥመሽ ልትዶልች ይሆናል። ሂጂ በሩን ዝጊ እንዳታስቆንኝኝ አሏት ወይንቱን እየጮሁ። ተስፋዬ ጋበዘኝን ውስኪ ደግሞ ቅጅልኝ አሏት ቀጠሉና በሩን ዘግታ ስትመለስ ውስኪው ተቀዳላቸው። ቢራም አብሮ መጣ። ዝናቡ ይለዋል ያወርደዋል። ሰማዩ የተሸከመውን ውሃ ቶሎ ላለመጨረስ ቆርጦ ሳይነሳ አይቀርም። ዶፉን ይለቀዋል። እንደ ቀድሞ በንፋስ እየታዘለ ቆርቆሮን እየተጋረፈ ዶፉን ይለቀዋል። ለሴኮንዶች ጋፕ የሚል አይነት አይደለም። ያሁኑ ብቻ ባለ በሌላ ኃይሉ በማያቋርጥ ሩምታ ጆሮ ግቡ እያደረገ ይፈሳል፣ ይንቀዠቀዣል። የሪበከንቱን አቀበትና ስርጉጥቁጥ ማሳ እንደሚያጠጣ ጅረት እያራሰ ታመነና ቡሌ ሳይነጋገሩ ቁጭ እንዳሉ ነው። መጠጡን ተያይዘውታል። ቡሌ ተስፋዬን ሲለምን የቆየውን ቪኖ ከታመነ በገፍ አገኝተዋል። ከጥቂት ጠጪዎች በስተቀር አብዛኞቹ እየተጣደፉ ወጥተዋል። ቴፖ ርጭ ካለ ቆይተዋል። አልቤርጎ፣ ሂሳብ፣ ቦኖ የሚሉ ቃላት ከዛም ከዚህም ይሰማሉ። ከዛ ሌላ ጎልቶ የሚሰማው የዝናቡ ውርጅብኝ ነው። በቆርቆሮው ላይ ወይዘሮ ማን ያህልሻል ንዴቱና እርግማኑ አልጠቀማቸውም። እመይቴ ስልክ እንዳለ ባኮን ለባለቤቴና ለልጆቼ ካልደወልኩ ይሰጋሉ እያሉ የሚተውቱትን አዛውንት ልብም አላሏቸው። ያቺ ደግሞ ድመት ፊት የት ሄደች? ጥሪያት አሏት ይመኙሻለን። ቁጣ ፈርታ አጠገባቸው እንደቆመች ለምቦጭ መጣሉን ተይና ጥሪያት ነው የምልሽ አሏት። ደግሞ ቀጠሉና ማንን እንደሆነ እንዳልገባት በኋላ ነው የተረዱት። ጣይቱን እኮ ነው የምልሽ። ጣይዋን ያጥፋውና እሷም ታቶክቱ ካለች ይሄኔ ካላጣሁት ሴት የማንንም ስዳደግ ሰብስቤ እሷማ ስሯ ሁሉ የድመት ነው። እንደ ድመት ጉድጓድ መቆፈር። ይመኙሻል እየተንደረደረች ግቢውን ብታስስ ጣይቱ አልተገኘችም። ባዶ ጠርሙስና መለኪያ ነሳሽ። ታዲያ እንደ ልማድሽ ቀደም ሲል የገዛሁትን ውድ ዕቃ ዛሬም እንክትክቱን አውጪዋሉ። ወደ ተስፋዬ ዞሩ። ተጫወት ተስፍዬ አሉት። ቢራውን እየጠጣ ስለነበር በራስ ንቅናቄ መለሰላቸው። ማን ያህልሻል? እውነትም ማን ያህልሻል አለና ጡታቸው መሃል እጁን ሰደድ አደረገ። ማፍጠጡን ተይና መጋረጃውን ግጠሚው። ፍሪጅ ውስጥ ለነገ የሚሆን ቢራ አስቀምጪ። አትፍዘጂ አንቺ ልጅ
አመልሽን አሳምረሽ ተቀመጪ። ቂን ማለት እኔ ጋር ያዋጣም። ካልመሰለኝ ድሮም ከሬዳሽ ነኝ። ስንቱን አስረግጃለሁ ብታቂ። ከኔም ጭምር ነው። ያው ማናህሌ እንዲህ ዋዛው እስኪ ድገሚ። ለአዲሱ ዓመት ነው የምጋብዝሽ። ተስፋዬ የማናህሌን ወገብ በእጁ ሙሉ ተጠመጠመበት። እስኪ ረፍ ተስፋዬ፣ አንተ ደግሞ የሌለብህን ጠባይ። ቀጥ ብለሽ ትኖሪ እንደሆነ ኑሪ ብዬሻለሁ። አንድ በር ተረስቶ እንዳያድር። የማድ ቤቱንም የወጥ ቤቱንም ዋና መተላለፊያ ዝጊ። ተስፋዬ ተው እንጂ ተጫንከኝ እኮ። ደግሞ ያ የኮሪደሩ መብራት ስታንቦገቡጉ ትደሩ። ልብ አድርጊ ኋላ። ጣይቱ ምታያትን ግን ነገ ስትመጣ ሳጥኗን ስጫትና ትጠረግ። አይኔ እንዲያያት እዚህ ግቢ። ተስፋዬ በዚህ ጊዜ ጉንጫቸውን አንገታቸውን መሳም ደረጃ ላይ ደርሰዋል። ለስላሳ ሰውነታቸውን ከመተሻሸት አልፎ ሾል ያለ ጭንቅላቱን ጡታቸው መሃል ካላስገባው እያለ ከአንዴም ሁለቴ ቀን አድርገውታል። ማን ያህልሻል ልብ ያላሉ ሆነው ለመታየት በእጃቸውም በአንገታቸውም እንቅስቃሴ እንዴት እንደሚሆኑ እየታዘበች ይመኙሻል ትዕዛዛቸውን ቆማ ታዳምጣለች። ከውስኪው ሞቅታ ጋር በተስፋዬ አኳኋን ስሜታቸው ጋል እያለ ፊታቸው ሳምባ እየመሰለ መሄዱን አስተውላለች እና ለወጣቶች ያላቸውን ብርቱ ፍላጎትና የመኝታ ቤት ሚስጥራቸውን ስለምታውቅ እሱንም ጭምር እያሰበች ሳቋ መጥቶባታል። የመጣባት ሳቅ ግን ይሄ ነው ብለው የማይሉት አንዳች ስሜት ውስጡ የታፈነበት ይመስላል። ራሷን በቅጡ ለይታ የምታውቀው አይነት አይደለም። ብቻ ዝም ብሎ የመጣባትና ትመልሰዋለች። ልተው ስትለው ይተናነቃታል። ተስፋዬ በማን ያህልሻል ላይ ተመስጦ ባንኮኒውን እንደተደገፈ ታመነ ከተቀመጠበት ተነስቶ ጎተት እያለ የጅኑን መለኪያ ጨብጦ ወደሱ መጣ። እንዴት ነው አልጋ ይዘሃል? ጠየቀው ተስፋዬን። ተስፋዬ ባገጭ ወደ ወይዘሮ ማን ያህልሻል አመለከተው። እንግዲያው እኔ ለያዛ ያው ስንጠጣ ማደር ነው። ዛሬ ሌላ አማራጭ አለ ታመነ። በረዶ እየቀላቀለ መንዠቅዠቁን ቀጥሏል ዝናቡ። በነሐሴ መባቻ ላይ የሐምሌውን ቀሪ ውሃ ለማሟላት ያሰበ ይመስል አገር ምድሩን ያርሰዋል። ሰማዩ ያስገመግማል። ጭር ያለውን ውድቅት መብረቅ ብርሃን ቀን እያስመሰለ የጠቆረው የደመና ቁልል ወደ መሬቱ ዝቅ ብሎ ከወደ ምስራቅ ባሉት ተራሮች ላይ ተንጠልጥሏል። ታዲያ ነፋሱ እየገፋውና እያባረረው ሲመጣ ሲታይ ቋጡ ገና ያልተነካ መሆኑ ያስታውቃል። ገና ይዘንባል። ቶሎ የሚያባራ አይመስልም። ቡሌ አሰፋ ከታመነ ጋር ንግግር ሳይለዋወጥ ግድግዳውን ፍዝዝ ብሎ ሲመለከት ከቆየበት ቦታ ቀስ አለና ተነሳ። ጠረጴዛው ላይ አስቀምጧቸው የነበሩትን አሮጌ ጃንጥላ ሰባሪና ሌሎች ቅራቅንቦቹን ሰብሰብ አድርጎ በሁለት እጁ እንደያዘ ወደ ታመነ ቀረብ አለና ደህና አደሩ አላቸው። ተስፋዬ ቡሌን ረስቶት ቆይቶ ነበር። አሁን ግን ከእንቅልፉ እንደባነነ ሰው በመገረም ተመለከተው። ለግብዣው አታመሰግንም እንዴ አለው ቡሌን እንደ ወትሮ ለማቃለድ በማሰብ። ያሰንብትልኝ ሁላችሁንም አለ ቡሌ እንደ ማልጎምጎም ብጤ እጅ ነሳቸውና። ወዴት ነው የምትሄደው በዚህ ሰዓት? ታመነ ጠየቀው። ወደ ቤት ነዋ፣ ሊነጋ እኮ ደርሷል ቡሌ መለሰለት። ታዲያ ለአልቤርጎ ከፍላለሁ እንጂ በዚህ ሰዓት ላፊ እንዴት ትሄዳለህ? በደር ገንዘብ አይደለም የሚፈልገው አለ ታመነ የተጣጠፉ ብሮች ከኪሱ እያወጣ። አይ አላድርም ትየሽ አይሉኝም። አይ ቡሌ ወገኛ ነህና እኔስ እሺ ብል አንጣፊዎቹ እሺ የሚሉ መሰለህ አሉ ማን ያህልሻል። ወይ በረንዳ ደራ አለ ታመነ። በረንዳ ድሬ አላውቅም፣ ዘበኛው አይወደኝም፣ ምን እንዳደረኩት እንጃ። ዝም በልና ተኛ ባክህ፣ እስኪ ሲነካህ እናያለን። አይነካኝም፣ እሱማ ውሻውን ይፈታብኛል። ተስፋ ያቋረጣቸው። ተው ባክህ፣ ምን ያደርቃል ከብድ ጋር። ሰከርክ እንዴ አለው ታመነን። እውነቱን ነው። ምን እንዲህ ያደረገ ታመንዬ? እኩዮቹ ጠፉብህ? ማን ያህልሻል አከሉበት። የልቅ ቅድም ያልከኝ ለምን አታሳየኝም?
ወደ ቡሌ ተመለሰ ተስፋዬ። እንዴት ያልኩህን ቪኖ እንደሆነ በቅቶኛል፣ ብዙ ጠጣው። ያኛው ጋሽ ገዝቶልኝ በጣም ተጋብዣለሁ አለ ቡሌ። የምን ግብዣ መጣህ ደግሞ? እኔ ያልኩ ይሄንን አለና ተስፋዬ መዶሻም ያህል እጁን በተከፈተው ካቦርቱ በኩል ድንገት አሾለከና የኮቱ ቀኝ ኪስ ውስጥ ዘው ሲያደርግ በላስቲክ የታሸገ ወተት ያዘና ወጣ። ነገር ግን በኃይል ጨምድዶት ስለነበር ብርቅስ አለና እንዳለ መሬት ላይ ፈሰሰ። ቡሌ ከው ብሎ ፈዘዘና ቀረ። ከዚያ የፈሰሰውን ወተት መልከት አለና ግድግዳው ላይ አይኑን ተከለ። ድመት ካለ ጥሩ ነው፣ ወተቱ አይበላሽም ነበር አለ ተስፋ በቆረጠ ድምጽ። ልክ አይደለም ተስፋዬ አለው ታመነ በማመናጨቅ። ከፍላለሁ እባክህ፣ ወተት ራት ይሆናል ብለህ ነው ያዘንክለት አለ ተስፋዬ። ታመነ ዝም ብሎ በትክታ ተመለከተው። ነይ ክፈችለት አበዜ አል ወይዘሮ ማን ያህልሻል በአበዜ ፋንታ ድንቅ የመጣችና ተጣሩ እንዴትዬ ስትል ፊታቸው ቆመች። ክፈችና በጓሮ አስወጭልኝ፣ ድሮም እብድና ምንትስ አይሆነኝም፣ ነጃሳ ነህማ አሏት። ወቸ ጉድ፣ በኩለ ሌሊት ወተት ቤት ይድፋብኝ፣ ይድፋውና የሚደፋ ነገር ቶሎ አስወጭልኝ አሉ ቀጠሉና። በዚህ ዝናብ አለች ድንቄ ትንሽ ራመድ አለችና። ክፈችለትና አይጠረግ፣ እሱ ምንም አይሉትም አሉ ማን ያህልሻል። አሁን እውነት በዚህ ዝናብ ቤታቸው ሊደርሱ? መድረሻ ያሳጣሽና ክፈች ብዬሻለሁ አንቺ ሞዛዛ እንደ ብራቅ ጮህችባት። ያቋል ቤቱን አስወጭልኝ፣ ደግሞ እሱን ማን ይነካውና። ቡሌ ከግድግዳው ላይ አይኑን ነቀለ። በድጋሚ ያሰንብትልኝ ሁላችሁንም አለና ተስፋዬ ለወተት መግዣ የዘረጋለትን 1 ብር በጎሪጥ እያየ ሳይቀበለው እንደ ሌባ ሹልክ ብሎ ወጣ። ዝናቡ እየባሰ መውረዱን ቀጠለ። ከ3 ቀን በኋላ እሪ በከንቱ ዛሬ በብሩህ የመስከረም ፀሐይ ጭጋጓን ተገፎላት ውላለች። ምሽቱም ነፋስ የበዛበት ከመሆኑ በስተቀር የዝናብ ኳኳታና ጎርፍ ቅዝቃዜና ጭቃ የሌለበት ሆኖ ረጋ ያለ አየር ሰፍኖበታል። እሪ በከንቱ ቡና ቤት እንደወትሮ ሰው በሰው ሆና ጠጪዎቿን ማስተናገድ ቀጥላለች። ታመነና ተስፋዬ እንደ ልማዳቸው ቢራና ጅናቸውን ፊታቸው አርገው ቁጭ ብለዋል። ተስፋዬ በጨዋታው መሃል አንድ ነገር ትዝ አለው። በአጋጣሚ አዲስ የተቀጠረችዋን አንዷን ኩማር ይጠራና ቡሌ አልመጣም ሰሞኑን ሲል ጠየቃት። ማን ነው ቡሌ ጠየቀችው መልሳ። ይሄ ፒፓ የሚያጨሰው ዱ አላት። እኔ አላቃቸውም እንግዳ ነኝ አለችው። ወይዘሮ ማን ያህልሻል ጆሮአቸውን ከቅርቡ ጣል አድርገው ሲያዳምጡት ነበር። ምን ነው ፈለከው ተስፋዬ አሉት። ወተቱን ልከፍለው ነበር ያን ዕለት የደፋሁበትን አላቸው። አይ ተስፋዬ አልሰማህም ለካ ነገሩን አሉት። ምን ነው ምንድነው ነገሩ ተስፋዬ ጠየቃቸው። ያን ዕለት እኮ ሌሊቱን ሞቶ አደረ አሉት። ቱ እንዴት ምን ሆኖ? ተስፋዬ በድንጋጤ ክዋለ። ታመነ ራሱን በእጆቹ ያዘና አንገቱን ወደ መሬት ደፋ። ማናወቀው ብለህ ነው? ጧት ሬሳው ቦይ ውስጥ ወድቆ ተገኘ። ማናወቀው ብላችሁ ነው? ተስፋዬ ለጥቂት ደቂቃዎች በዝምታ ተውጦ ቀረ። ከዚያ ቀና አለና ያን ዕለት ቡሌ ወደ መጣበት አቅጣጫ ተመለከተ። ዝናብ ባይኖርም በሐሳቡ የዝናቡ ሽንፍር ተቀረጸ። ካፖርት የለበሰ ብዙ ዕቃ በኪሱ በእጁ የያዘ ጢማም ሰው እየቋጠረ የሚሮጥበት የዝናቡ ሽንፍር በውሽንፍሩ ውስጥ አንዲት ክብብ ያለች የልጅ ፊት ግድግዳው ላይ የተተከለ ተለማማጭ አይን ታየው። የጓሮው በር በየት በኩል ነበር? ለማስታወስ ሞከረ። ሲያስበው አይኑ ላይ የእንባ ዘለላ ችፍፍ አለበት። ታመነ ካቀረቀረበት ቀና ብሎ በወትሮ ዝምታው አካባቢውን ረጋ ባለ አመለካከት ያማትራል። ማን ያህልሻልና ተስፋዬን ተራ በተራ እያስተዋለ የደነገጡ አይኖቹን በቡሌ ላይ በሐሳቡ አሳርፎ ይገረም ጀመር።
ትዝታው አንዳች መስቀልቅል የሆነ ምስል ላይ ተተክሎ አልነቀል አለ። የተቀጣጠለ አሮጌ ፒፓ በሌሊት ሲጨስ፣ እንቁላል፣ ወተት፣ መጠጥ ቤት የፈሰሰ ወተት። ይህች ዓለም ለብድ ካላዘነች ለማን ልታዝን ነው አለና የሆነ ነገር በሆዱ ማንቆሻበል ጀመረ። ለመሆኑ ከመጠጣትና ከማበድ የትኛ ይብስ ይሆን? በልቡ አልጎመጎመ። ቀስቃሽ ከበእውቀቱ ስዩም። ቲክቶክ ላይ ወሲብ ቀስቃሽ ዳንስ እየደነሱ የሚል ወንጀላ በወይዛዝርት ላይ የምታቀርቡ ቅዱሳን እስኪ ስሙኝ። አንተ አንድ ሴት ስትደንስ ባየ ቁጥር የሚቀሰቀስበት ከሆነ ችግሩ ከሞተር ነው፣ ከዳንሱ ወይም ከሴቲቱ ወይም ካለባበሱ አይደለም። ይሄ የቆላ ባብ ቀጠን ያለ ድምጽ በሰማ ቁጥር እንደ ሰርኬስ ባቡር የሚገተር ከሆነ እኛ ምን እናድርግ? አባብለ ወይም ቆንጥጣ አስተኛው። ከ7 ዓመታት በፊት ሚኒሶታን ስጎበኝ ጓደኞቼ የልደት ቀኔን በማስመልከት የሆነ ክለብ ይዘውኝ ገቡ። ክለቡ ቆነጃጅ ሴቶች በመሰሶ ዙሪያ እየተንጫለሉ የሚደንሱበት ነው። ከዲያስፖራ ጓደኞቼ አንድ ተንኮለኛ ለአንዲቱ ደናሽ ጉርሻ ሰጣትና ወደኔ ጠቆማት። በተቀመጥኩበት መጣ ጭኔ ቁጭ ብላ መደነስ ጀመረች። ሌላ ሰው ቢሆን እዚያው አንድ ጄሪካን ዲዲቲ ረጭ ነበር። እኔ ወንድማችሁ ግን ራሴን ለመግዛት አጥብቄ ተቆጣጠርኩ። በሰው ሀገር እንዳይቀሰቀስብኝ ስለሰጋው ስለ 66ቱ ድርቅና ስለ ህዳር በሽታ በማሰብ ሞተሬ ጸጥ ለጥ ብሎ እንዲቆይ ያደረኩት። ዳንሰኛዋም በጭምትነቴ እጅጉን ተደንቃ ከተሸለመችው በርካታ ዶላር የተወሰነውን የሸሚዜ ጉንፍ ውስጥ ከተተችልኝ። እኔም በዶላሩ በሚኒሶታ ለሚኖሩ የጎዳና ተዳዳሪዎች ብርድ ልብስ ገዛሁበት። መቀመጫቸውን በዳንስ እየወዘወዙ እያላችሁ ሴቶቹን የምትከሱ ራሳችሁን የሾማችሁ የሥነ ምግባር ጠበቃዎች ሆይ ስሙኝ። ሲጀመር መቀመጫ ከእግር ራስጌ ስለተሰራ ባይደንሱበትም መወዛወዙ አይቀርም። ተፈጥሮ ውዝዋዜ ነው። እሱን ትታችሁ ትከሻ ማጅራትና ክርን ላይ በማተኮር ከቅስቀሳው ለመዳን ሞክሩ። በእርግጥ የምትወዛወዝ ሴት ስታይ የሚቆምበት ከሆነ የሚወዛወዝ ዛፍ አይተህ እንደማይቆምበት እርግጠኛ ልንሆን አንችልም። ከቻልክ ራስህን ግዛ፣ ካልቻልክ ደግሞ ማለስለሻውን ግዛ። አሁንም ከበእውቀቱ ስዩም። ዛሬም እዛው የሚል እንቀጥላለን። ከጥቂት ቀናት በፊት የድሮ ጋዜጣ 1963 እያነበብኩ ለመሳቅም ለማዘንም ቸግሮኝ ነበር። ጋዜጣው በፊት ለፊት ገጹ ሰውነታቸውን ስለሚያዳብሩ ስፖርተኛ ዘገባ አቅርቧል። ከሰውነት አዳባሪዎች መካከል ስጦታው ቀበቶ የተባለ ወጣት አነጋግሯል። ከዘገባው የሚከተለውን ልቀንጭብላችሁ። ከዝቅተኛ ቤተሰብ የወጡ ወጣቶች ሰውነታቸውን በሚያዳብሩበት ጊዜ የቤተሰባቸውን በጀት ያፋልሳሉ። ቤተሰቡ ቢበላ ባይበላ የነሱ ጉዳይ ባለመሆኑ የተገኘውን በውድም በግድም እየቀረቡ ጥማታቸውንና ረሃባቸውን ለመወጣት ይመርጣሉ እየተባለ ይነገራል። ስጦታው ቀበቶ የ22 ዓመት ወጣት ነው። ቁርስ እንቁላል ጥብስ፣ ወተት ያስፈልጋል። ምሳ የአንድ ሰው ድርሻ እንደ ጉዝጓዝ ተቆጠራለች። ራትም የተገኘውን መገባለሁ። ስጦታው የከረሜላ ፋብሪካ ሰራተኛ በመሆኑ የወር ገቢው ለምግቡ አታደርሰውም። ለሆዳም በሬ ጭድ ያዝለታል እንደሚባለው አቶ ዘለቀ ዋከኔን የመሰለ ሩህሩህ ሰው ጥሎለታል። አቶ ዘለቀ ለስጦታው በቀን እስከ 4 ብር ባጀት መድበውለታል። ከዚህ በተረፈ የተገኘውን ጥሬም ቢሆን ተመግቤ መዋል ስለምችል እንደሌሎች የምግብ እጥረት በሚያጋጥምበት ጊዜ የት ልድረስ ብዬ አልጨነቅም በማለት ይናገራል። አንብቤ ስጨርስ ክፉኛ ተከዝኩ። አካል አዳባሪውን ወጣት ከሆዳም በሬ ስፖንሰሩን
ከጭድ አቅራቢ ጋር አነጻጽሮ ማቅረብ በጋዜጠኝነት ታሪክ ውስጥ አቻ የሌለው አሰቃቂው ዘገባ ይመስለኛል። የጋዜጣው ዘገባ ብዙ ነገር ያሳስበናል። አንድም ምግብ በየዘመኑ እንዴት ብርቅ ሆኖብን እንደኖረ ያሳያል። ስፖርተኛው ጎረምሳ ከሌላው ሰው ለምሳሌ ከቢሮ ሰራተኛው የሚበልጥ የምግብ አቅርቦት እንደሚያስፈልገው ጋዜጣው የተረዳ አይመስልም። ይልቅ ስፖንሰሩ በጋዜጠኛው አገላለጽ ሩህሩህ ሰውዬ አቶ ዘለቀ የተሻለ ግንዛቤ ያላቸው፣ ግን ዋናው ምክንያት ይሄ አይመስለኝም። ውስጡን ጋዜጠኛው በጎረምሳው ስፖርተኛ እድል የቀና ይመስላል። እሱም በቀን 4 ብር እየቆጠረ የሚደጉመው ባለሀብት ሳያምረው አልቀረም። እንዲህ ያለ ዘገባ ሊመነጭ የሚችለው ምግብ ብርቅ ከሆነበት ሀገር ውስጥ ብቻ ነው። ይሄ ዘገባ በወጣበት ሰሞን ቻይና ጠንያም ሀገር ነበረች። ዛሬ ግን አብዛኛው ቻይና ብዝና እስኪይዘው መብላት ይችላል። መካከለኛ ህይወት ያለው ፈረንጅ ምሳ ሲበላ የማየት እድል ገጥሟል። ምሳ ላይ ሳይሆን ማሳ ላይ ያለህ ነው የሚመስልህ። ይህንን ስታይ አንድን ኢትዮጵያዊ ሆዳም ብሎ መጥራት ትልቅ ግፍ እንደሆነ ትረዳለህ። ምግብ ላይ አፒታይዘር፣ ስታርተር፣ ዲዘርት እየተሰኙ ቃላት ራሱ በመዝገበ ቃላት ላይ የሉ። ከላይ የጠቀስኩትን ዘገባ ከወጣ በኋላ ስንት የባህል አብዮት ተካሄደ፣ ስንት የእርሻ ቴክኖሎጂ ፍሬ ተፈለፈለ። ግን ዛሬም ወተትና እንቁላል ብርቅ እንደሆነብናለን። ሶስተኛ ደግሞ ከህይወት ምሻው አዲሱ መጽሐፍ ዥዋዥዌ ከሚለው አንድ አጭር ትረካ አስደምጣችኋለሁ። ዥዋዥዌ ከ40 በላይ አጫጭር ትረካዎችን የያዘ ነው። ቆንጆ መጽሐፍ ነው። አሁንም እየገዛችሁ እንድታነቡት ከመጠቁማችሁ ከመወደው መጽሐፍ ውስጥ ይመስገን በደሌ የተሰኘውን እንቀጥላለን። ምን ብታደርገው የማይጨክንባትን የዋህ ልቤን ሰብራ ትኩስ ፍቅሬን ረግጣ ሰለቸኝ ብላ የሄደችው የዛሬ ዓመት ነበር። ዛሬ ምሽት 12 ሰዓት ላይ በሄደች በአመቱ ናፈከኝ፣ እንዳንተ የሚወደኝ እንዳንተ የሚሆንልኝ አጣው ብላ ተመልሳ መጣች። እንደዋዛ ተተውኝ የሄዱ እግሮቿን ድንገት ወደኔ ስትመለስባቸው አልተደነጋገሩባትም። ጥላኝ ሄደችለት መሬትን ይዛብኝ ሄደች አልነበረ የዋለልኩት። ከላይ የምጨብጠው ከታች የምረግጠው ጠፍቶኝ ተንሳፈፍኩ፣ ተውለበለብኩ። በእርግጥ ከሷ ያሳለፍኩት ጊዜ ገሃነምን የሚያስንቅ እንደነበር አውቅም ነበር። አውቅ አይደለም። ጥላኝ ሄዳም ምን ነካው እስከባል ስሟን የጠራሁበትን በየጎዳናውና በየአደባባዩ ምናልባት አልፋ ሄዳበት ይሆን ባልኩት ጎዳና ጠረንና ዳናዋን ፍለጋ ስንጠራውዝ እንደነበር በናፍቆቷ ብዛት ቀልብ አጥቼ አሁን ለየለት ማበዱ ነው እንደተባልኩ የምታውቀው ነገር የለም። የሷን ጠረን ያጣሁባቸው ያለፉት 12ቱም ወራት ክረምት ሆነው መዝለቃቸውን አታውቅም። በጉዳቴና በስብራቴ ልክ አንደበቷ ላይ ይቅርታ ሳይበረታ ስንቱን ችዬ ላንሰራራ ስንጠራራ ለፈውስ ሳገግም በምሽት ናፈከኝ ብላ መጣች። እንጂማ በሷ ሰበብ ስለሆንኩት ሁሉ ግድ አልነበራትም። በር ላይ ቆማ ስትቅለሰለስ ያ ሁሉ ህመሜ ድንገት ተኖ ለክፍት ያገረሸ። የሙዳይ ክዳን የመሰሉ ጡቶቿን ሰውነቷ ላይ እንደው አይፈሰሰው ስስና አጭር ቀሚሷን ዳሌዋንና ጭኗን ሳይ ልቤ ርዶ ተብረከረከላት። ዳግም በጉልበቴ ገባች። ደንዝጄ በቆምኩበት በድንጋጤና በናፍቆት መካከል ስወዛወዝ ገፍተራ አድርጋኝ ወደ ውስጥ ገባች። የገረጣ ፊት ያላስደነገጣትም። የከሳ ገላዬ ትንሽ እንኳን እንድትሳቀቅ አላደረጋትም። እንዴት ከረምክ እንኳን አላለችኝም። በሩን መለስ አድርጌ ስዞር አልጋው ላይ እንደ ኳስ ወርውራኝ ከላይ ላይ ተከምራ የደቀቀው ልቤን ቁሌት በተላሱ ቃላት እያሸች በመጠገን ታባብለው ያዘች። የተጎዳ ሰውነቴ ላይ በናፍቆት ስፍራ ጣቶቿን ጣቶቼ መሃል አስገብታ
ጣቶቼን እያላወሰች አካሏን ከአካሌ አጣምራ በአደገኛው ትተሻሸኝ ጀመር። ካልበረታው በዚህ አስማተኛ ገለዋ ጎትታ ወደ ነበርኩበት ሲኦል ልትመልሰኝ ነው። ከተረታው የዚች ሰው ገላ ረጅም ገመድ ነው የምወደው፣ የምሞትለት ግን ደግሞ ወደ መቀመቅ የሚያወርደኝ ረጅም ገመድ። ጉልበቴን ሰብስቤ ትንፋሽ ከሚያሳጥሩ ከንፈሮቿ ከንፈሬን እያሸሸው ታይ እንደዚህ አይሆንም አልኳት። ለምን አልናፈኩም አለችኝ መሳምና መተሻሸቷን ሳታቋርጥ። ወደ ጎን አልጋው ላይ ጣልኳትና ተስፈንጥሬ ተነሳው። አልጋው ግርጌ ካለ በርጩማ ላይ ተቀምጬ በዝምታ ሳያት ቆየውና ለዚህ አይደለም የናፈቅሽኝ አልኳት። ያልኳት ቢገባትም እንዳልገባት ሆና እሺ ምንም አናደርግም ና እዚህ ብላ አልጋውን በእጇ ተመተመችና እዚህ ባድር ምን አለ አለችኝ። ጠባቡ አልጋዬ ላይ በደልዳላና የሚያስጎመዥ ግማሽ እርቃን ሰውነቷ ስትቅበጠበጥበት አንደበቷ ብቻ ሳይሆን መላ ሰውነቷ ና እያለ የሚለማመጠኝ መሰለኝ። ይህች ዲያብሎስ አይሆንም ምድሪ ብልሽ የትተኛለሽ አልኩ የገዛ ቤቴን እንደ አዲስ እየቃኘው። ካልጋይ በስተቀር የሚተኛበት ነገር የለም። ከሷ ጋር አልጋ መጋራት ደግሞ ገደል አፋፍ ላይ እንደመቆም ነው። ከተንሳፈፍኩበት ወርጄ እንደምንም መሬት ለመያዝ ስፍገመገም ዳግም ትታይ ልትሄድ፣ ዳግም ልትዋለለኝ፣ ዳግም ልታንሳፈፈኝ፣ ዳግም ልታውለበልበኝ። ከዚህ በላይ ከነካካችኝ ተምዘግዝጌ መፈጥፈጤ ነው። ይሄን ለማድረግ ምንን መንካት እንዳለባት ደግሞ ተከናበታለች። ካሉኝ 3 ትራሶች አንዱን አንስታ እንደማቀፍ እያደረገች በመካከላችን ትራስ እናደርጋለን፣ ብዙ ትራስ አለች። ስሜቷን መቆጣጠር እንዳቃታት ቅብጥብጥ ሰውነቷ እየተናገረ በእኔና በሷ ገላ መካከል እንኳን የትራስ ክምር ቀይ ባህር ቢዘረጋም ለውጥ የለውም። የሙሴ በትሯን ይዛ ትነሳለች። አልጋውን ለቅቄላት ምንጣፍ መሬት አንጥፌ ብተኛ እንኳን በኃይሏ ተስቤ ወደ ላይ መውደቄ የማይቀር ነው። ዋናው ቁም ነገር ግን እሱ አይደለም። ለአንድ ዓመት የከፈልኩት ከባድ ዋጋ በአፍታ ደስታ ድል እንዲመታ አልፈቅድም። ያ ሁሉ እሷን የመርሳት ስቃይን በአንድ ምሽት እንዲሰረዝ አልፈልግም። ለኔ ይህንን ገላ አቅፎ መተኛት ማለት በስንት ስቃይ ከሲጋራ ሱስ ተገላግሎ ዓመት የሞላው ሰው የአንድ ዓመት ድሉን ሲጋራ በማጨስ እንደማክበር ነው። ምን አይነት እብደት ነው? ልክ ይህን ሳስብ ነቃው፣ በረታው። ከበርጩማዬ ሳልነሳ እንድትሄድ ጠየቅኳት። በአፏ ሳይሆን አይኖቿን እያስለመለመች ጭንና ጡቶቿን እየገላለጠች ዳሌዋን እየዳበሰች እምቢ አለችኝ። ያን ጊዜ ናፍቆቷ አይነት እንትው ብሎ ተገለጠልኝ። ጭካኔና ራስ ወዳድነቷ ላይ ስሜት ተጨምሮ የተጎሳቆለ ገላይን ለማቀፍ ያራዣትን መጎምጀት ሳይ ናፍቆቷን ለየሁት። ቅድም ያባበለኝ መቅበጠጧ፣ ቅድም ያማለለኝ ገሏ ወጥመድ ሆኖ ታየኝ። ይሄኔ በልጥ በረታውና እባክሽ አይሆንም ባክሽ ሂጂልኝ የሚለውን ልምምጤን አቆምኩ። ከረር ባለ ድምጽ ውጪልኝ አልኳት። እየተሞላፈጠች በገላዋ ያባበለች ላለመውጣት ትንሽ አንገራገረች። ይሄኔ እጇን ይዤ ካልጋው ላይ ጎትቻ አስነሳኋት። እኔ እየገፈተርኩ እሷ እየተመናቀረች ከቤቴ አስወጥቼ በሩን ጠረቀምኩት። ጥቂት ቆማ ስትራገምና ስትሳደብ ቆየች። ዝም አልኳት። የድምጿና የኮቴዋ ዳና መራቅ መሄዷን አበሰረኝ። ልክ ያኔ ቤቴ ድንገት በደማቅ ብርሃን የተሞላች መሰለኝ። በሷ ጥማት ብርሃናቸው ደክሞ የነበሩት አይኖቼ በርተው የደስታ እንባ ሲያቀሩ ተሰማኝና እንኳንም ተመልሳ ምንም እንዳልጎደለብኝ አሳየችኝ አልኩ። በሬን 2 ዙር ቆልፌ አልጋዬ ላይ በጀርባዬ ጋድም አልኩ። መብራቱን አጠፋው። ለመቁረጥ በመታደሌ
ይመስገን በደሌ እያለ የዘፈነው ማን ነበር?